አይ ምልጃ ምን ማለት ነው ላንቺው? ምልጃ ስንል ከፍቹን እንነሳ። ምልጃ ማለት ማስታረቅ ማለት ነው። ማስረጃውን አሳይ። መዝገበ ቃላት ፈልጎ ማየት ነው። አይሎ መዝገበ ቃላቱ አጠገቤ ያለ ልነግርሽ ነው። ማስታረቅ እርቅ ነው። ቆይ አዳምጪኝ። ማስታረቅ እርቅ ብሎ ነው የሚፈታው። ምልጃ ልመና ብሎ ነው የሚፈታው። ልመና ደግሞ ለፈጣሪ ለባህሪው የሚስማማ አይደለም። ክርስቶስ ፈጣሪ አይደለም እንዴ? እኔ የተሳሳትኩበትን አንተ ልክ የሆንክበትን ማስረጃ ከፍተህ አሳየን። እሺ ይኸው ማስታረቅ እርቅ ነው። በቃ አለቀ። አይ ሙሉን አንብበው እንጂ ሙሉን። ይኸው ማስታረቅ እርቅ ሌላ አለ። ምልጃ የሚለውን ክፈት። ማማለቅ ይመልከቱ ይላል። እርቅን ይመልከቱ ይላል። እስኪ እርቅ ግባ ደግሞ ይኸው ምልጃ አማለደ መሰረታዊ ትርጉሙ አንዱ ስለሌላው መለመን ልመና ተብሎ ይፈታል። እሺ ቀጥል። እነ ሙሴ በምድር ላይ ሳሉ ስለ እስራኤል ማለዱ አለ። እሺ ጸሎታቸውም ተሰማ። ስለ እስራኤል ማለዱ ጸሎታቸውም ተሰማ ይላል። ዘኍልቍ 14 ቁጥር ከ19 እስከ 20 ያለ ነው። ክርስቶስ ለደቀ መዛሙርቱ ለመነ። መቼ? ስምዖን ስምዖን ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። ሉቃስ 22 ቁጥር 32 ላይ ያለው በምን ጊዜ? ዕብራውያን ምዕራፍ 5 ቁጥር 7 ላይ እስከ 10 ስትሄጂ በስጋ ወራት ጸሎትና ምልጃን አቀረበ። ይቀጥልና እዚህ ጋር ምዕመናን ለሌሎች እንዲለምኑ ታዘዋል። ይሄ ምን ስራ ነው አለሽ? የምዕመናን ስራ ነው። ኢየሱስ ክርስቶስ ግን በስጋ ወራቱ ጸሎትና ምልጃን አቅርበዋል ካለ በኋላ ፊልጵስዩስ ምዕራፍ 4 ቁጥር 6ን ምዕመናን ለሌሎች እንዲለምኑ ታዘዋል። ይሄ ትእዛዙ ተሰጥቷቸዋል ለምዕመናን በአጠቃላይ ለእመቤታችን ብቻ ሳይሆን በአጠቃላይ ለምዕመናን የተሰጠ ነው። ስለዚህ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር ከ1 እስከ 2 ክርስቶስ ሊያማልድ ዘውትር በሕይወት ይኖራልና እርሱም ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ይቀጥልና ምን ይላል? የእርሱ ምልጃ ግን እንደኛ ልመና አይደለም። አየሽ እዚህ ጋር ምልጃ ምን አለሽ? ስለዚህ ከላይ ያለው ልመና ነው ያለው። የእሱ ምልጃ ግን ምንድነው አይደል አለ? ልመና አይደለም፣ እንደኛ ልመና አይደለም። ምክንያቱም አለ ምክንያቱም አንድ ጊዜ ራሱን መስዋዕት አድርጎ ምክንያቱን ሲገልጽ እንደኛ ልመና ያልሆነበትን ምን አለ? አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ ለምዕመናን ፍጹም ደህንነትን አስገኝቶላቸዋል። ቤዛነቱን ማለት ሞቱን ማለት ምልጃ አይደለም ቤዛነት ነው እያለሽ ነው እዚህ ጋር። ይቀጥላል። ልመና አይደለም ያለ ነው። እንደኛ ልመና አይደለም ማለሽ እኮ ይሄ እንደኛ ልመና አይደለም ሳይሆን ነው አንተ ያልከው ምልጃ አይደለም ነው። ምልጃ አይደለም ሳይሆን ያለው ልመና አይደለም ነው። እንደኛ ምልጃ ምን ማለት ነው? ምልጃ ምን ማለት ነው? መለመን አለሽ እኮ በአራት ነጥብ እኮ ዘጋው እዚህ ከላይ የሰጠው ምሳሌ ስለምንድን ነው? እሺ ጨርሽና እኔም ልጨርስ አይሻል? ነው አይ የጠየኩት ነው። ከላይ የሰጠው ምሳሌ ምንድነው? ሰው ስለ ሰው ያደረገውን ልመና ነው አይደል? ከላይ የሰጠን ኖ ስለማንም አይደለም። ክርስቶስም አለ የሰውም ልጅም አለ እዚህ ጋር። እሺ ድጋሚ ነበባ ምን ችግር አለው? እዚህ ጋር አሁን መሰረታዊ ትርጉሙ ላይ ነው መጀመሪያ እኔና አንቺ ምን እንስማማ። ምልጃ አማለደ መሰረታዊ ትርጉሙ አንዱ ስለሌላው መለመን። ትስማሚያለሽ አትስማሚ? አሁን ስለ ክርስቶስ ነው የምናወራው። እዚህ ጋር ስለ ቃላቱ ትስማሚያለሽ አትስማሚም ነው። እሱ ጋር ስለ ክርስቶስ አላወራም፣ አልስማማም። ስለ ክርስቶስ ያወራው የእሱ ምልጃ ግን ከሚለው እንትኑን ነው ማውጣት ያለበት። ደሱ አርፈ ሚውት አድርግ ማውጣት ያለበት ምልጃ የሚለውን አማርኛ ዲክሽነሪ ወጥቶ እሱ ነው ማለት። እኔ ከጽሁፍ አልወጣሁም። መዝገበ ቃላት ያለችው እሱ እያዳመጥኩ ይሄ መጽሐፍ መዝገበ ቃላት ነው እንጂ እንትን አይደለም። አማርኛ ቃላት መጽሐፍ ካለ ሁለታችሁን እንደዚሁ ሚውት አድርገን ይከፈታል። ደሱ ሚውት አድርግ፣ አትቅለብለብ። ቤካ ሁለቱን ከላይ አድርጋቸው። ወይ እየሰማሁ ነው። እሺ ማነው መስፍን አትቅለብለብ ምናምን ነገር ቃላቱ ላይ ትርጉሙ ላይ ተስማሚያለሽ አትስማሚም? የኔ ጥያቄ ብዙ ማስፈላጊ አይደለም። መስፍኔ ቆይ፣ እኛ ደግሞ ከፈለግ ከቤተ ክርስቲያን ከቤተ እምነት ማስረጃ ምተን
ምልጃን እንዴት ብላ እንደፈታች እሱንም ማሳየት እንችላለን። አትቅለብለብ ምናምን ነገር የሚያስፈልግ አይመስለኝም። ደሱ ቪዲዮን ከፍተህ መርሲ ጥሩ ነው። በጣም የሚገርም ነገር ነው ያልሽው። በነገራችን ላይ ምንድነው እኔ ከስንት ሰው ጋር ነው የማወራው? ከቤተ እምነት ምናምን አትበል። እኔ የምትገርሙኝ ነገር ያቺ አንድ መጽሐፍ አለች። በቃ ማስመሰያችሁ እሷን ለማውጣት ነው። በቃ ሌላ እኮ አቅም እንኳን እኮ የለም። በስርዓት እሷ ጠቀሰች። የጠቀሰችው እዚህ ጋር እንስማማ እኮ። አይ ነው ቤካም ከፈለክ ከኔ ጋር ታወራለህ። ችለህ ካወራህ ና በትልቁ ና። አንተ እንደውም አንተን ነው የምፈልገው፣ ማንንም አልፈልግም። ቤካና ካንተ ጋር ወርቼ አለቅ ና እስቲ እኔ እናንተ እናውራውን አታውርደኝ። በተመሳሳይ ሰዓት እናውራ እስቲ። አቅምህን ላይ ልየው ዛሬ ና ካንተ ጋር ነው ማውራት እንፈልገው፣ ከደሱ ጋር አልፈልግም። ፉክክር እኮ ና አይ ነው እውነቴን ነው። ና ካንተ ጋር ከቤካ ጋር ማውራት ፈልጋለሁ። ና የፈለግከውን መጽሐፍ ይዘና እኔና ቤካ ማይካን ካንተ ጋር እኛን ጨምቀህናል። እኛ አልቻልንህም። አሁን ከሜሲ ጋርና ከደሱ ጋር እኛን ጨምቀህናል። በቃ ቤካ ማይክ እንዳከፍት ና ደግሞ እኔ ደሱ ካረዳኝ እንደውም ደሱ አንተ ካረዳኝ መስፍንን አልችለው። መርሲ አንቺ ቀጥይ፣ ችግር ደሱ ካረዳኝ የምችለው አይመስለኝም። ቤካ ከደሱም ጋር ተወያይቻለሁ፣ ከአንተ ጋርም ተወያይቻለሁ። ቤካ የፉከራ ምናምን ነገር አይደለም። ይሄ የእምነታችሁ ላይ ኮንፊደንስ የለም ነው። እኔ ደግሞ የእናንተ የማወቅ ያለማወቅ ሳይሆን ጣራው ራሱ የሚያሳውቅ እምነት አይደለም። ምን ይሻላል? ብቻ ፐርሰናሊ አይደለም አይመስለኝም። እሱ ያግዛኛል። እስኪ ለማንኛውም እንቀጥል። እስኪ አይ ከቤካ ነው የምፈልገው እኔ። ደሱ ተይው፣ ደሱ ውሸታም ነው የሚገልጸው ራሱ ምን እውነት የሌለው ነገር ነው። ከደሱ ጋር አውርቻለሁ፣ ከዳጊ ጋር አውርቻለሁ። ቤካ ከፈለክ እናውራ። ቤካ ነው የምፈልገው እኔ። አንድ ሰው ብቻውን አይችልህማ መስፍኔ። ደህና ለምን ፈራ? ለምን ደነገጥክ? በነገራችን ላይ ቆይ ደሱዬ፣ በነገራችን ላይ ስለ ምልጃ ስታወራ ማን ነው? ስለ ምልጃ ስናወራ የምናወራው እኔ ከአንተ ከቻልክ እንደው እናወራ። እኔ እናንተ እግዚአብሔርን እኔ በእውነት ለአንተ ስጠይቅ መጽሐፍ አላነብ። አረ ተረጋጋ። ማን ቤካ አትደበቅ። እኔ ተረጋጋ እንዴ ቤካ ይሽበል ደህና ደሩ። አረ ተረጋጋ ብራዘርዬ። እንዴ ምንድነው አንተ ደግሞ እንዴ? ተረጋጋ ብራዘርዬ። ሲጀመር እኔ ጋር መተህ ከእኔ ጋር ባወራ ወጣ። ናግባ ብራዘርዬ። ሲጀመር ከእኔ ጋር ባወራ ጊዜ ሁሉ እንዴት አድርጌ አንጠባጥቤ እንደማባረር ታውቃለህ። ስንት ቀን አባረርኩ ብራዘርዬ። አሁን ከፈለክ ግባ፣ ሌላ ወሬ አያስፈልግም። እኛ ጋር ስለ ምልጃ ሲወራ የሚወራው ኦኬ። ናግባ እሺ። መስፍኔ ልክ አላደረገም። መስፍኔ ምንም ሪዝን የለም ላለመወያየት። ሚዩት አድርገንልህ እኛ ተጨምቀናል ብለን አምነናል። አልቻልንህም። አሁን ቀጥል እንዴ። ሌላ ሊወያይ የሚችል ሰው አለ። አንተን ምናልባት ይመጠናል ብለን ያሰብነው ሰው አሁን በጣም ምክንያታዊ አይደለም። መስፍኔ መጣ፣ ሰምተናል። አይ መጥቻለሁ። ኮኔክሽን ትንሽ እያስቸገረኝ ነው። ምልጃ ላይ ሁሌም ይሰማል ድምጼ። ለዚህ ነው ከአጸደ ነፍስ ጋር መገናኘት አትችሉም ምንድነው? ለዚህ ነው። ለማንኛውም እኔና ቤካ ይኸውልህ ኦልሬዲ ተጨምቀን ዋጋችንን ሰጥተናል። አሁን ሌሎቹ ጋር አውራ። መስፍኔ አሁን ልክ አይደለህም። በእውነት የምትወጣ ከሆነ በጣም ነው የማዝንብ። አይ ኮኔክሽን ስገባ ቀደም አስቸግሮኛል ካየህ ማለት ነው። በእውነት ማለት እግዚአብሔር። ስለዚህ በእውነት ነው ያልኩህ። ኮኔክሽን አሁን ሰዓት ደቂቃዋን ቆጥሮ እስኪጨርስ ድረስ አይከፍትልኝም። ከተሰማችሁ ችግር የለውም፣ ቀጥሉ። እና መጽሐፉን አከፍተውም መስፍኔ? አረ ከፍተዋለሁ እኮ ይክፈትልኝ አንዴ ኮኔክሽን እኮ ብዬሽ። እሺ እኔና ደሱ እንኳን ቀላል ሚዛን ስለሆነ አንድ ላይ ቤካ ነው የምፈልገው እኔ። ቤካ ብዙ ጊዜ ይፈራል፣ ውይይት ይፈራል፣ በጣም ይፈራል። እግዚአብሔርን እሱን መጭመቅ ፈልጋለሁ። እኔንም ያለ ተራው ቁብ ወስዶብሃል እንዴ?
የሆነ ያለ ተራው ቤካን ነው የምፈልገው፣ ማንንም አልፈልግም። ቤካን ነው እኔ የምፈልገው። እንዲያው አሯሩጦ የለ እንዲያው ባዶ ክፍል አንተ ቤካ አሁን አስገባችሁ ደስ እኔን አፈልገኝም መስፍኔ፣ አቤት እኔን አፈልገኝም። ሜርሲ አንቺ እኮ መልካም ሴት ነሽ፣ መልካም ሴት ነሽ። መልካም ሴት ትፈልጋለች። እህቴ አይደለሽ እንዴ? ምን ችግር አለው? እኔ ቤካ ነው። ቤካ ብዙ ጊዜ ያው በእውቀት አያወራም ብዬ አስባለሁ። እሺ ቤካ አትውጣ ብለኸኝ የለ ያው ተመለስኩልህ። ቤካ ሳሎን አይከፈትም እንዴ? አንተ ቤተሰብ ሳሎን አይከፈትም እንዴ? ኧረ እኔ ከተኛሁበት ራሱ እኮ ነው ያነሳችሁኝ እኮ። እድሜ ለሜርሲ መዝገበ ቃላት ብለሽ አጠገቤ መጽሐፍ የሀገር እናውራ መስፍኔ፣ እናውራ እንቀጥል አይሻልም? እባክህ አንተ ጋር እኔ እብድ አይደለሁም። 40 ጊዜ ስለ አንድ ነገር የማወራው አንተ ጤነኛም አይመስለኝም ራሱ በምታወራው ከሌሎች ሰዎች ጋር አውራ። ሀሳብ ከነ እንትላለን። ኧረ በማርያም እስኪ ኢየሱስ አያማልድም። ኧረ ደሱ በእናትህ ዝም በለኝ። እኔ ማርያምን ከአንተ ጋር 40 ጊዜ ስለ አንድ ርዕስ ማውራት አልፈልግም ብያለሁ። ይኸው ከዳጊ በጣም ዳጊ ከአሁን በፊት ቆይ አዳምጠኝ። አውራን በቃ አውርተናል። ከዳጊ ጋር አውርቻለሁ። ከኔ ላቅርብ አይሻልም? አይ በሉ ደህና ደሩ። ደህና ደር። አይ አልሆነልህም፣ መጀመሪያውም አልሆነልህም። እውነት ለምን እንደው ታውቃላችሁ? አሁን የወጣበት ምክንያት ዕብራውያን ምዕራፍ 7 ቁጥር 25 ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን በግሪኩ ምልጃ የሚለውን በእንግሊዝኛው ምልጃ የሚለውን በግዕዙ ተንበለ ወይም ምልጃ የሚለውን ያቺን ቃል ምን ብለው ተርጉመዋታል? ሊያስታርቅ ዘወትር በሕይወት ይኖራል ብለዋታል። ስለዚህ ምልጃ እርቅ ስምምነት ውል ስለሆነ እሱን ስለማነሳበት ነው እኔ ጋር የማያወራው። እሷን ስለማነሳ አሁን ባመጣው መጽሐፍ ላይ ምልጃ ማለት ልመና ነው ብሏል። አይ ደግሞ የራሱ ቤተክርስቲያን ያሳተመችው መጽሐፍ ደግሞ ምልጃ ማለት ብላ ስትተረጉመው እርቅ፣ ስምምነት፣ ውል ብላ ዕብራውያን 7:25ን እርቅ በሚለው ወስደዋለች። ይህንን ስለማነሳበት እኔ ጋራ በምንም አያወራም። ይቺ መጽሐፍ ራስ ምታት ናት። ዕብራውያን 7:25 ላይ አንደኛ የተረጎሙት በግሪኩ ምልጃ ነው፣ በግዕዙ ምልጃ ነው፣ በእንግሊዝኛም ምልጃ ነው። 7:25 በምንም ብታመጡት ምልጃ ነው። ምልጃ ደግሞ ልመና ብቻ አይደለም፣ ሲተረጎም እርቅም ይሆናል፣ ስምምነት ይሆናል፣ ማስማማት ይሆናል፣ በሁለት ሰዎች መካከል ገብቶ ሚዲየተር ይሆናል እና እሱ ስላለ ለዛ ነው ብዙ የማያወራበት። እንደገና ደግሞ ሶሪ ደስ በነገራችን ላይ እኔ ከመስፍን ጋር ራሱ ባወራ ደስ የሚለኝ ነገር አለ። ለምሳሌ እኛ ስለ ምልጃ ስናነሳ የምናነሳው እንደነሱ አይነት እምነት አይደለም ያለንም። በተለይ የምልጃን ኮንሴፕት ስናነሳ ከኢየሱስ ክርስቶስ ጋር ስናነሳ ምናምነው እምነት አለ ውጭስ ከመጽሐፍ ቅዱስ ጋር እንደ ሪፈረንስ የተጠቀመ ምናነሳቸው ነገሮች አሉ። ግን ከሱ ጋር ስናወራ ኢየሱስ ክርስቶስ አማላጅ ብቻ ነው ብሎ ያምናሉ ወይ? በምልጃ ጉዳይ ላይ እስፔሻሊ ሰውን ከእግዚአብሔር ጋር ከማስታረቅ አንጻር ሲነሳ ኢየሱስ ነው ወይ ሚዲየተሩ ብቻ ነው ወይ? በኦርቶዶክስ ተዋሕዶ ቤተ እምነት እንደዚህ ብሎ ይታመናል ወይ? አየ ደን የሚቀጥለው ምንድን ነው? ዊችስ ሌላው አለ። ይሄ ልጅ ታስገቢው ይሄ ልጅ አይግባ። ይሄ እንትን ነው የሰፈር ኢንጂነር ነው። ስድብ ምናምን ሰብስበው የሚመጣ ልጅ ነው። ከዛ አንጻር ነው እኔ ስለ ማርያም ነው ማለት ነው። ከእሱ ጋር ሳወራ በኢየሱስ ክርስቶስ ምልጃ በኩል ይለምናል ወይ የሚለውን ጉዳይ ኢቭን ቤተክርስቲያን ራሱ ይለምናል ብላ እንደምታምን እኛ ማስረጃ እናመጣለን። ግን የክርስቶስ ኢየሱስን ምልጃ ስናነሳ ደጋግሞ እየሄደ እግዚአብሔርን ይለምናል ከሚል አይነት እሳቤ አይደለም። አንድ ጊዜ በመስቀል ላይ ባቀረበው ያ ለዘላለም ዘውትር በሕይወት እንደሚኖር
ኦኬ በእርሱ ምልጃ በኩል የሚመጡትን ፈጽሞ ሊያድናቸው እንደሚችል መጽሐፍ ቅዱስ እንደሚናገር ያንን ነው ቃል በቃል የምናነሳው። እሱ ብቻ አይደለም፣ በአዲሱ ቤተ መቅደስ አገልጋይ እንደሆነም ጭምር መጽሐፍ ቅዱስ ስለሚናገር ኦኬ አገልጋይ ዕብራውያን ምዕራፍ 8 ማንበብ በጣም ቀላል ነው። እኛ ስናምን የምናምነው ከዚህ አንጻር ነው። ኢየሱስ ብቻ ነው ሜዲየተር፣ ሰውን ሊወክል የሚችል የእኛ ሰው በሰማይ ብለን የምንለው ኢየሱስ ክርስቶስ ነው። ሰውን ከእግዚአብሔር ጋር መካከለኛ ሊሆን የሚችል ከእግዚአብሔርም ከሰውን ወገን መሆን ስለሚያስፈልግ ማለት ነው። ከእግዚአብሔርም ከእኛም ወገን የሆነው ጌታችን ኢየሱስ ክርስቶስ ብቻ ነው ነው ሰው። ከዚህ አንጻር ነው የምናወራው። ግን ከኦርቶዶክስ አንጻር ሲወራ ምልጃ ብሎ ሲያወሩ ከማርያም አንጻር ስለምናወራ እኛ ስለ ኢየሱስ ክርስቶስ አማላጅነት ማስረጃ ከመጽሐፍ ቅዱስ እናመጣለን። this is my argument by the way። እሱ ደግሞ ስለ ማርያም ትለምናለችም ይበል እያሳረቀችም ይበል whatever የፈለገውን አይነት እምነት ይመን፣ ግን ማስረጃ ደግሞ እንፈልጋለን። እኔ ከመስፍን ጋር ማውራት ፈልገው በዚህ ጉዳይ ነው። ለዚህ ነው ዳግሻዬ አታወራ ምናምን ስላለ ነው እንጂ አዋንቱ ላይ ከዙ ጋር በጣም ነው ማውራት ፈልገው። አይ በቃ እኮ ከደሱና ሜርሲ ጋር የማያወራ ከሆነማ በቃ ይግባ ከአንተ ጋር ያወራ። እኔ እኮ እኛ ጨምቆናል ብዬ ስላሰብኩ ነው። ናገባ መስፍኔ በቃ እሱ ዳግሻዬ እኔ ሁለታችሁን ግን ባዶ ቤት ነው ፈልገው፣ ቲክቶክ ላይ ሳይሆን ባዶ ቤት ዘግቼባችሁ ማየት ነው ፈልገው። ሁለታችሁን እንደው ይግባና ከአንተ ጋር ያወራ በቃ። ለዛ ነው ገባ። ለዛ ነው እንደዚህ አይነት ሰዎች ሲፎክሩ ምንድነው ያለው መንግስቱ ኃይለማርያም አንድ በዚያ ደግሞ ያበጠ ጎማ አለ አተንፈስ ነው እንዳለ ማለት ነው። እኔ ለዛ ነበር የፈለኩት ገባ። እኔ ወንጌል አማኝ ነኝ። በየትኛውም ጥያቄ ለየትኛውም ደግሞ ለምጠየቀው ይሁን ለማምነው እምነት ማስረጃ ማቅረብ እችላለሁ። ቢኮዝ እኔ አይደለም የምመልሰው፣ አባቶቼ ናቸው እና ሐዋርያ ጳውሎስ እና ዮሐንስ ናቸው የሚመልሱት። እኔ አይደለም የምመልሰው። ኦኬ ከመጽሐፍ ቅዱሱ ከእግዚአብሔር ቃል ነው እኛ ምንተን ይኸውና ብለን